ወይ ዳው ወንጌል የሚኖረው እኮ ይሄ ነው። አንዳንዶች ይሄን አይነት ትምህርት ሳስተምር ስለ ኢየሱስ አይሰብክም እንዴ ሊሉኝ ይችላሉ። በእውነት የምላችሁ ወንጌል ማለት ይሄ ነው። ክርስቶስ እንደተሰደደ የሚሰደዱትን መታቀፍ ነው ወንጌል። ክርስቶስ እንደተራበ የተራቡትን ማጥገብ ነው ወንጌል። ሌላ ወንጌል እንጂ ተሰብስቦ አንዳንዴ በጣም ቅምጥሎች ሆነን እኛን እግዚአብሔር ሲያስወቅሰን ይቀራል። በጣም ይገርሙ ዲኮሮች ሚሊዮኖች የወጣባቸው ያለ እንዴት ያሳፍራለኛ። ሲያስወቅሰን የሚቀር ይመስላችኋል? የተወደዳችሁ ኦርቶዶክሳውያን ክርስቲያን ከሆነ በቅጡ ክርስቲያን እንድንሆን ነው እነዚህን ቃላት የምናገረው እንጂ እናንተን ለማሳቀቅ ፈልጌ አይደለም። ዮሐንስ አፈወርቅ ይቀጥልና እንዲህ ይላል፣ አንተ ከተገቢው በላይ ትመገባለህ፣ ክርስቶስ ግን የሚያስፈልገውን እንኳን አልበላም ይላል። ድሃውን ሲልክ ነው። አንተ ሆድህን እያሸህ ትውላለህ፣ ክርስቶስ ግን አንጀቱ ተጣብቆ ይኖራል። ይቀጥላል፣ አንተ የተለያዩ ኬኮችን ትበላለህ፣ እሰይ ብላ። ግን አንተ የተለያዩ ኬኮችን ስትበላ ምን አለ ለድሃው ደግሞ ለክርስቶስ ቁራሽ ዳቦ ብትሰጠው፣ ደረቅ ዳቦ ባትከለክለው። አንተ የተጣራ የወይን ጠጅን ትጠጣለህ፣ ነገር ግን ለክርስቶስ ለእርሱ ቀዝቃዛ ኩባያ ውሃ እንኳን ነፍገኸዋል። አንተ በተለሰለሰና በተለበጠ አልጋ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ የክርስቶስ ገንዘቦችን ሁሉ ጨርሰህ ወስደሃል ይላል ዮሐንስ አፈወርቅ። እሺ የለሰለሰ አይተኛ፣ እራፊ ጨርቅ እንኳን ስጠው። እሺ የተለያዩ ኬኮችን ብላ፣ ቢያንስ ግን ደረቅ ዳቦ አካፍለው። እሺ አንተ ወይን አጋጭ ጠጣ፣ ግን ቢያንስ ቀዝቃዛ ውሃ አትከልክለው። አንተ ወዲን እያሸህ ጨርሺ የተባባልክ ትበላለህ፣ ቢያንስ ከምትበላው ላይ ሩቡን እንኳን ታካፍላለህ። ወንጌል ማካፈል ነው ወገኖች። ክርስቶስ ራሱ ማካፈል፣ ስጋውን ሰጠ፣ ደሙን ሰጠ። አንተ ስጋን መስጠት ደምን ማፍሰስ ባትችል ከላለ ያፈሰስከው ከእንጀራ መቁረስ ይህ እንዴት ያቅታል? በዚህ በአስፋማት ወራት ብቻ አይደለም፣ ህይወታችን ሙሉ ይሄ ነው ማካፈል። ወንጌል መካፈልን አትርሱ ነው የምትለው ወገኖች። ስግብግብነትን ነው የምትጸየፈው። በር ዘግቶ ጥርስቅ አድርጎ መብላትን ነው የምትነቅፈው ወገኖች። ሀብት መስጠትን የሚለምድ ሰው፣ መመጽወትን የሚለማመድ ሰው ስግብግብ አይሆንም። ዓለም ለምን እንደዚህ የምትስገበገብ ይመስላችኋል? መስጠት አትወድም ማለት መንጠቅ እንጂ መስጠት አልሆነላት። የተወደዳችሁ ኦርቶዶክሳውያን እንዳልኳችሁ ለማበሳጨት፣ እናንተን ለማሳቀቅ፣ እናንተን ለማናደድ አይደለም። ከዚህ በኋላ የምናገረው የኔና የእናንተ መኪና ቤት አላት። ቤት የሌለው ህዝብ ስንት ነው? እኔ አስታውሳለሁ የዚህ አስኮ መስመር መንገድ ሲሰራ የሆኑ ልጆችን አናገራቸው ነበር። ሳልፍ በዛ ስላልወጣኝ መንገድ ሲሰራ እኮ በጣም ነው ደስ የሚል ናሪኛ አንሳለች። ምን ነው ትልልቅ ቱቦዎች ለመንገድ ስራው በአስፋልቱ ላይ ይደረደራሉ እና ምን ታረጓቸዋላችሁ? ያማረ ቤት እንሰራበታለን አዳሻለ። እንዴት ውጭ አመታ ጎርፍና ዶፍ ያወርድብን፣ ውስጥ እንገባና G+1 እንሰራበታለን። ላስቆም ንጋሻለኝ አንድ ምዕመና ክረምት አዲስ አበባ ውስጥ የሚሞቱትን ህፃናት ታውቋቸዋላችሁ? ብርድ ልብስ የተነፈጋቸው ለምን ይመስላል? ማስቲሽ የሚስበው ለምን ይመስላል? ቤንዚን እየገዛ የሚሰለፈው ለምን ይመስላል? ገና በልጅነቷን እንጀቱን የሚያጣብቀው። አንዳንዶቻችን ሊለምነን ሲመጣ ሽታውን እንኳን ስለምንሰጥ ወዲያው ነው የመኪናችንን መስኮት የምንዘጋው። ምን ያድርገው? ይወደዋል፣ አይበላም፣ ይወደዋል። ስለዚህ ራሱን እያቃጠለ አይናችን እያየ ስንት ሰው ነው የሚሞተው? ለአንዳንድ ባለትዳሮች ሳቅ ምክንያት ስንት ልጆች እንደሚሳቀቁ እኮ እናውቃለን። ስንቶች ነው ያለቁት? በክረምት ብርድ ልብስ ተካፍላላችሁ። አንዳንድ ብዙ ማይበራት እንኖራለን። እንዲህ ያለ ጥልቅ የትሩፋት ስራ እንሰራለን። በር እያንኳኳችሁ ተባዩ
እንዴ እህቶቼ ምንድነው አገልግሉ? ምንድነው ጉባኤ ዝም ብሎ መማር? በወር አንድ ቀን የድሆችን ቤት ትጠርጋላችሁ። እስኪ ሰብሰብ በሉና ይላሉ። ይህ ክርስቲያን ስራ እኮ ነው። በቅርጫታችሁ ዳቦ እያያዛችሁ በሳምንት አንድ ቀን የጾማችሁን ትለግሳላችሁ። ወንጌል የት አለ? የእኛ መኪና ቤት አላት። ቤት የሌለው ድር ያደራበት ስንት ቤት ያለን ወገኖች፣ የእኛ መኪና ልብስ አላት እንኳን እኛ የእኛ መኪና ጣል ያላት እንኳን እኛ አይኖረን ለማለት አይደለም። እንደዚህ ጨካኝ ግፈኛ አይደሉም። ቢያንስ ግን ለመኪናችን የምናደርገው ኑሮውን እንኳን የምናደርግለት ክርስቶስ የለን፣ መቅደስ የለንም፣ ድሃ የለን። ቁም ሳጥናችን በቅያሪ ልብሶች ተጨናንቋል። እሳ ይኑረን መቀየሪያ። ግንስ ይሄን ያህል ሊጨናነቅ ይገባል? እስከማናውቀው ድረስ ድሃው ፀሐይና ብርድ ይፈራረቅበታል፣ እኛ ደግሞ ብራንድ ይፈራረቅብናል። ይሄ ግፍ አይሆንም። ድሃው የሚደርበው ብርድ ልብስ የለውም። እኛማ በሞዴሉ ተሞልተን ይቅርታ አድርጉልኝ፣ በጣም ውድ ዊጎች አሁን ክርስቲያኖች ይገባል። በጣም እንዲህ ያሉ ኮስሞቲክሶች፣ በጣም በብዙ ሺዎች የሚሰሩ ጥፍሮች። የተወደዳችሁ ወገኖቼ እኛ እኮ አንዳንዶቻችን ሶስት በአንድ አቴታይም በአንድ ጊዜ ሶስት ማዳለ ስታርተር ይባላል፣ ሜንዲሽ ይባላል፣ ከዛስ ዴዘርት ይባላል። ግፍ አይደል እንዴ? ይሄ እኮ አጠቃላይ እኮ ዲዛስተር ነው። በሶስት ቀን አንድ ነገር ማያገኝ ትውልድ ባለበት በዚህ ዘመን በአንድ ማዕድ ሶስት፣ ይሄ ግፍ ነው፣ ግፍ ነው፣ ግፍ ነው። የሚገፋው ግፍ ነው፣ ግፍ ነው፣ ግፍ ነው፣ ግፍ ነው። በእውነት ይሄ መቅደስ ረስተዋል። ጾም ማለት ምንድን ነው? የምንራበው ለምን ቦታ ይውላችሁ። ጾም ማለት ክርስቶስን ለማገልገል መራብ ከሆነ የምንራበው ለምንድን ነው ካላችሁ፣ ለሚራቡት ለመራራት ነው። የረሃብ ስሜት ካወቅ ለሚራቡት ትራራለህ። መልእክቱ ይሄ ነው። የወንጌል መልእክቱ ይሄ ነው። እንደውም ይሄው ሊቅ ቅዱስ ዮሐንስ አፈወርቅ በረከቱ ትደርብንና እንዲህ አለ፣ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ለአንተ ምን ነው አለ። ክርስቶስ እኮ በረሃብ ምክንያት እየማቀቀ ነው። ክርስቶስ እኮ በጥም ምክንያት እየተቃጠለ ነው። አንተ ግን በብዙ ጌጣጌጦች ክርስቶስን ታስቀናዋለህ፣ ታልፋለህ። የምር እንደዚህ ይሰማል። በክርስቶስ ላይ ማጌጥ ይቻላል። በተወደደ መድኃኒታችን በወደቀው ላይ መቀማጠል ይቻላል። ምን አይነት ጨካኝ ነው ይሄንን ቃላት የሚያወጣው? እንዳትሉ እንዲህም ሆኜ እንዲህም ተናግረ ትንሽ ርኅራኄ በልባችን ውስጥ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ለአንተ ምን ነው? ወንጌል እንዲህ ይላል። አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 8 እግዚአብሔር እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። እግዚአብሔር እንፈራለን የምትሉ ሴቶች ልከኛ ነው ተዋጉ። ግንስ እንዲህ ባለ አኳኋን አይሁን፣ ድሆችን በሚያስቀና አይሁን። አንዳንዴ አይሰቅም ሰቀም አይሁን። ልከኛ በመጠን ቢኖርህም በመጠን በልክ ያንተ ጌጥ ያንቺ ጌጥ ምን ይሁን? በትሩፋት ታጌጡ ዘንድ እንወዳለን። በመልካም ስራ አጊጡ፣ በትሩፋት አሸብርቁ፣ ድሃ ወገናችሁን በማጥገብ አክሊል ድፉ። ወንጌል ማለት ይሄ ነው። ወንጌል ምንድን
ይኸው ከክርስቶስ ጋር መኖር ከማ ከድሃ ጋር መኖር ወንጌል ማለት ይሄ ነው ወገኖቼ። ወንጌል ማለት ይሄ ነው። እስከ መቼ ነው ክርስቶስን በወርቅ ተሽቆጥቁጠን የምናስቀናው ወገኖቼ? በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታፍራ ይላል መጽሐፋችን። ብዙዎቻችን ባለን ነገር ነው እየኮራን ያለነው። ክርስቲያን በእነዚህ አይኮራ፣ ይልቅስ በምግባሩ በትሩፋቱ በእነዚህ ይኮራል እንጂ ይልቁንም መኩራት የነበረባቸው እኮ ድሆች አልነበሩ። ክርስቲያኖች ድሆች ነበሩ መኩራት የነበረባቸው። ለምንም ነበር መስጠት የነበረብን። ዛሬ ተለማኞች ሆን እንደዚህ አለ እንጂ ለምንም መስጠት የነበረብን ለምንም ይቀበላል። ያው አንጀት ለማራራት እናገሩ ጥረት የለም። እንዴት ያሳዝናል! እንዴት ያሳዝናል! እኔ እውነተኛ ታሪክ ልንገራችሁ። ኤፍኤም ሬዲዮ ላይ ነው የሰማው። ሁሌ አስታውሰዋለሁ። እዚህ እስጢፋኖስ ቤተክርስቲያን አንድ ሰሞን የሆነ የሚያጠምቅ ሰው ነበር። ታማሚ ናት። ልጠመቅ ብላ ትመጣለች። 3 ልጆች ይዛለች። አባ ከናን ይላት የለም፣ ማንም ያስጠጋት የለም፣ ማንም ዞር ብሎ ያያት የለም። ታማሚ ናት። 3 ሕፃናት ይዛለች። ምንም ማደሪያ ስፍራ ታጣለች። እስጢፋኖስ አካባቢ ጀርባ ወንዝ አለ ታውቃላችሁ። እዛ አጸዱ አካባቢ ግንብ ተደግፋ እንኳን እንድታደር አልተፈቀደላትም። የግፋችን ብዛት። ከዚያስ ጥቂት ቀን እንደቆየች ሕፃን ልጇን የመጨረሻ ሕፃን ልጇን ጅብ በላባት። ይሄ በኤፍኤም ሬዲዮ ላይ የተዘገበው። ግን በጣም ብዙ ሚሊዮን ክርስቲያኖች ግን በኢትዮጵያ ውስጥ የሚያስጠጋ ልብ አለን፣ የሚያሳርፍ ልብ አለን። እንጃ ሌብነታችን እንኳን የአንዳንዶች ሌብነት ቅጥ ያጣሽ ቢሆን እንኳን ግፍ እኮ ነው የሚሰራው። እዚህ ደብረ ሊባኖስን በቅርቡ የሰማሁት የምናውቃት አንድ ደግ ተጋዳይ ክርስቲያናዊ ሴት አለች። በብዙ መከራ ነው የምትኖረው። ብዙ ትግል አለባት። በብዙ መጠማትና መራብ ውስጥ ስለኖረች ስኳር በሽተኛ ትሆናለች። የጻድቁ አባታችን የተክለ ሃይማኖትን በዓል ለማክበር የስኳር መድኃኒቷን ይዛ በቦርሳዋ ስኳር ይዛ በዓል ለማክበር ደብረ ሊባኖስ ትሄዳለች። ከዚያስ ቦርሳዋን ይሸርፋታል። የስኳር መድኃኒት ኢንሱሊኗን ጭምር ይወስዱባታል። አሁን ኢንሱሊን ከድሃ በሽተኛ ላይ ይሰረቃል። ከዚያስ በምን መድኃኒት ታገኝ? በምን ገንዘብ ትግዛ? ድሃ ናት። ማንም ቀና ብላ ስትታይ ሰው የምትጠይቅ አይነት አይደለችም። ፋታም አልሰጣትም። በዛች ሌሊት እቺ ልጅ አረፈች፣ እዚያው ተቀበረች። ግፍ አልበዛ፣ ግፍ አልበዛ። ስንት ግፎች ነው እዚህ እየተፈጸሙ ያሉት። አለው ወንጌል አለ። የተወደዳችሁ ክርስቲያኖች ክርስቶስን ማግኘት ከፈለጋችሁ ይሄው አገኘ፣ ደጅ ቆላችሁ። በተለይ እንዲህ ባለው ዘመን ርኅራኄ በጠፋበት፣ በተለይ እንዲህ ባለው ዘመን ኑሮ በጣም በከበደበት፣ እንዲህ ባለው ዘመን ሰጪዎች የነበሩ ለማኞች በሆኑበት፣ እንዲህ ባለው ዘመን ዓለም ኑሮዋን ሰማይ ከምድር የተደፋበት የመሰለበት ዘመን፣ እንዲህ ባለ ዘመን አከራይቶ የሚኖሩ ተከራዮች በሚሆኑበት፣ እንዲህ ባለው ዘመን ስቃይ በበዛበት ዘመን ልንረዳዳ፣ ልንተያይ፣ ልንደጋገፍ፣ የቆመ የወደቀው፣ የበረታ የደከመው፣ የተመረቆዘ የተንገዳገጀው ሊደግፈው አይገባም። ጭራሽ ትርፍ ለማትረፍ እንዴ! ይሄም ድሃ
እንደገና በእንጀራ ውስጥ ባዕድ ነገር መቀላቀል፣ እንደገና ብዙ ትርፍ፣ እንደገና ብዙ ድሃው በመቶ እጥፍ ይወድቃል። ደግሞ ጨካኝ ባለጸጋው ደግሞ በመቶ እጥፍ ይከብራል። ጨካኝ ያልኳችሁ ባለጸጋ ብቻ ነው። ባለጸግነት በራሱ የሚነቀፍ አይደለም። አብርሃም ባለጸጋ ነበር፣ ኢዮብ ባለጸጋ ነበር። ክርስቲያኖች እስኪ እስኪ እንደ ቤተ ክርስቲያን አስቡት። በጥንቷ ቤተ ክርስቲያን በሳምንት እሁድ በዕለተ ሰንበት የገንዘብ መዋጮ ይደረግ ነበር። በቤተ ክርስቲያን ታሪክ እሁድ የሚደረገው የገንዘብ መዋጮ በዛች አጥቢያ አካባቢ ለነበሩ ድሆች የሚከፋፈል ነው። እሁድ እስኪ ገንዘብ አዋጡ፣ ሰብሰብ በሉና ማይበራት ዓመት እየጠበቃችሁ ለልደት፣ ዓመት እየጠበቃችሁ ለትንሣኤ ሲሞት በሪያርዳችሁ የምታስቀሩት ናቸው። ድረሱለት። ኋላ ጠብቃችሁ ስጋ ከምታስብጡት በአጥንት መከራውን አንጀቱን በቅባት ከሚያውቅ ጥቂት እያጎረሳችሁት ቀን እንዲያልፍ አድርጉለት። ተሰብሰቡና እናቶች የሚያጎርሱ እናቶች ይፈጠሩ። ድሃ እንዳይኖር፣ ድሃ ይኑር ግድ የለም፣ ድሆችን አናጠፋም። ግንስ የተራበ እንዳይኖር ጎረቤታችሁን ታንኳኳላችሁ። ጠግባችሁ ስታድሩ ላካፍል ትላላችሁ። የታለች ክርስትና? እሺ የታለች ወንጌል? አንድ በወር አንዴ የምትጎበኙት ድሃ አላት። ክርስቶስ ዘውትር ወደኛ የሚመጣው እመኑኝ በድሃ ወይም በእንግዳ ሰው አባቢሽ ወይም ማስታውሳል ትምህርቴን ከዛ ቃል እየሰማችሁ ነው። አባቢሽ በነበረበት ዘመን አንድ ቀን ክርስቶስ ተገለጠለትና አባቢሽ ወይ ለሕዝቡ ንገር፣ እኔ በተራራው ላይ እገለጥልሃለሁ አለው። የጾም ሰሞን ብንሰማው ብዬ ነው የበለጠ ልንራራ እንችላለን፣ ላንረሳው እንችላለን ብዬ ነው። ጽድቅን የምትወዱ በቅድስና መኖር የምትፈልጉ በትሩፋት ስራ መበርታት የምትፈልጉ ለክርስቶስ መኖር የምትፈልጉ ልትፈጽሙት የሚገባ ተራራ በተራራው ላይ እገለጥልሃለሁ አለው አባቢሽ። ከዛ ምን ሆነ መሰላችሁ? አባቢሽ ለሕዝቡ አወጀ፣ ክርስቶስ በሚመጣው ሰንበት በእሑድ ማለዳ በዚህ ተራራ ላይ እገለጣለሁ ብሏልና ማንም ሰው እንዳይቀር አምላካችን ይታያል አላቸው። ደስ አለው ሕዝቡ። ዕለተ ሰንበትን በጉጉት መጠበቅ ጀመረ። ከዚያ ምን ሆነ መሰላችሁ? ልክ በማለዳ በሰንበት ሕዝቡ ሁሉ ወደዚያ ክርስቶስ ይታይበታል ወደ ተባለው ተራራ መገስገስ ጀመረ። ከዚያ ሳትሉ ተራራው ግርጌ ገና ተራራው ሳይጀምሩ አንድ መራመድ የማይችል ጉንድሽ አካሉ ጉዱን የሆነ ምስኪን ቁጭ ብሏል። ያቸው ምዕመናን የት ነው የምትሄዱ? ክርስቶስ ዛሬ በተራራው ላይ ይገለጣል። እሱ ለማይ ነው ምን ሄደው አሉት። ባካችሁ እኔንም ውሰዱኝ ጌታዬን ልየው አይላችሁ ወሰላል። ማን ትኩረት ሰጠው? ማን ወሬውን አዳመጠው? ማን አባከራው? ሁሉ ክርስቶስን ለማግኘት ወደ ተራራው ላይ ነጎደ። ያንን ጉንድሽ ግን ረሳው። በመጨረሻ የመጣው ወገቡ የጎበጠው እግሩ የሚንቀጠቀጠው በተጋድሎ ብዛት ዘመኑን የፈጀው አባ ቢሾይ የተወደደ መድኃኒታችንን ለማየት ወደ ተራራው ጉዞ ጀመረ። እግርጌው ግን ያንን ጉንድሽ ነው። መራመድ አይችልም፣ መሄድ አይችልም። ምስኪን ምን አለው? አባቴ ወይ አባ ቢሾይ አቤት። ክርስቶስን ልታይ ልትሄድ ነው? አዎ እባክህን የማየት እፈልጋለሁ፣ አምላኬ ናፍቆኛል፣ እባክህ አሳየኝ። በተንቀጠቀጠ ጉልበቱ በጎበጠ ወገቡ ዝቅ አለና አባ ቢሾይ እንደው ስዕሉን ባሳያችሁ ደስ ይለኝ ነበር አለ። በቤተ ክርስቲያን መቋሚያውን እንደያዘ በትሩን እንደያዘ ያንን ጉንድሽ ምን አረገ? ተሸከሙ። ከዚያስ ወደ ተራራው ወጣ። የተወደዳችሁ ኦርቶዶክሳውያን ክርስቶስ ቢጠበቅ የለም፣ ቢጠበቅ የለም። እንዴ አባ ቢሾይ ዋሽተኸናል? ዋሽቻችሁ አውቃለሁ? በፍጹም። እናስ ይመጣል እንጠብቀው። ቢጠበቅ ክርስቶስ ይመጣል። መጨረሻ ላይ ጌታችን ድምፅ አሰማ። ምን የሚል?
ታይቻችኋለሁ እኮ አይታችሁኛል እኮ ግንስ ከታችሁኝ ወጣችኋል አላቸው። ለካ አባ ቢሾይ ትከሻ ላይ የተጫነው እሱ ኢየሱስ ክርስቶስ ነው። ስንት በርከት ብላችሁ ስንት ሰው ተሸክማችኋል? እደግመዋለሁ፣ ስንት ሰው ተሸክማችኋል? እንኳን አይደለም ድሃ ቤተሰቦቻችሁን ተሸክማችሁ የጎበጣችሁ ካላችሁ ክርስቶስ እንደተሸከማችሁ ቁጥሩ። እኔ እኮ ምንም ለውጥ የለኝም እንደው ለቤተሰብ እሰይ ቤተሰብን ዝቅ ብለህ ጎብጠህ ከተሸከምክ አንተ የታደልክ በቃ ነው። እኔ እኮ እንደሌሎቹ መደብ ነበር፣ ግን ምን ያደርጋል? ተው እንደዚህ አትበል። እህትህን ተሸክመሃል፣ ታድለ። አባትህን ትጦራለህ፣ ታድለ ታድለ። መሸከም ስንቶቻችሁ ተሸከሙ ይሆን? ሚስቶች ወይ ባሎቻችሁ ገቢ ስለማያስገቡ እናንተ ስለተሸከማችኋቸው በባሎቻችሁ ላይ ተቀማጠሙ ይሆን? አንዳንዶች ገቢያቸው ሲጨምር ትዳራቸውን የሚቀንሱ እኮ ብዙዎች አሉ። እግዚአብሔርን እያመሰገኑ ከመኖር ይልቅ ተሸክሜው ሞክ እያሉ ባላቸውን የሚያሳቅቁ ባሎች ሚስቶቻቸውን የሚያሳቅቁ፣ እናቶች ልጆቻቸውን የሚያሳቅቁ እናቶች ይኖሩ ይሆን? በቃ ዝም ብለሽ መዘፍዘፍ ነው እያሉ ተስፋ የሚያስቆርጡ፣ ለሞት የሚያንገረግሩ፣ ሱሰኛ የሚያረጉ፣ አትሄድም ጥፋት ቤት ብለው ስንቶች ናቸው ሻክ የሌላቸው? ስንቶች ናቸው ባህር ያሰጠማቸው? መሸከም አቅቶ ምን አይነት ብርቅ ነገር ነው መሸካከም ማለት? ወንጌል እኮ ነው። አንዱ ያንዱን ሸክም እንዲሸከም ነው ወንጌል የሚያስብ። በቃ እንሸካከም። አሁን እኮ መረጋገፍ ይዘናል። መረጋገፍ ብቻ መረጋገፍ ደህና አይመለከት ይብላ ምን ይብላ ምን ይብላ አይመለከት። ዓለም እንደዚህ እኮ ነው እየሆነ ይብላ አይብላ ይሸምት አይሸምት አይመለከተው። ስጋ ይብላ ወመን ይብላ አያገባው። ቆርቆሮ ቤት ውስጥ ይሁን ብሎክ አይመለከተው። ዓለም እንደዚህ ነው ይሆነ ጨካኝ ይሆነ ያለው። እናንተስ እንደዚህ ናችሁ? ትተሳሰባላችሁ ወይ እንዴ? ብዙ አባቶችን እኮ ሰማን ወገኖቼ። እንደው አይናችሁ አቁስዬው እንዳለቀው እየፈራው እንዴ እንሰማለን። ደጋጋ አባቶች እኮ ለልጆቻቸው ምርጥ ምሳሳን ዕቃ ጥቅጥቅ አድርገው ትምህርት ቤት ይልቁና እነሱ ባዶ ምሳሳን ይዘው ሄዳሉ ሲለጉ አንድ መስሪያ ቤት። ከዛ ና ብላ ሲባል አውቆ ሆን ብሎ በፌስታል ምሳሳኑን ይዞ በሰዎች መካከል ይወራመራል። ግንስ ትንሽ ቆይቼ ነው ነገር ይላል። ምሳሳኑ ግን ምንድን ነው ባዶ። ልጆቹስ ተሸክሟቸው በእግር እየሄደ በሰርቪስ የሚልቅ አሜን። ይሄ ሁሉ መሸከም ሰራተኞቻችሁን ትሸከማላችሁ። ጎልጦ እንዴት እንደተሸከ ክርስቶስን ማግኘት ማለት ነው። ክርስቶስን ማየት ነው። ዝም ብሎ መድረክ ላይ መዝለል አይደለም። አንዳንዶች አሉ አሸብርቀው አጊጠው አሜን ወንጌል ያሳቅቃል። እኔ ቀርታ ሁሌ አያሳቅቃል። ፀሐይ በሚደነድበው ሰው ያሳቅቃል። ትንሽ በማይበላ ሰው መካከል ዞር ብሎ ያሳቅቃል። ትንሽ እኮ ብዙ ጓደ ትንሽ 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 ከጾም ጋር ይህንን እያስብለዘ ቅስራችን ይሄ ነው። በተለይ ማይበራት የምትኖሩ በተለይ በቅድስና ሕይወት ማለፍ የምትፈልጉ ልጆች በመጠን ወንጌል በመጠን ይላል። በርካታ በመጠን ከዛስ የቀረው ውስጥ እሱ ነው ይሆን የተራበ መቅደስ እንዳይሆን በሌሎች ቅርንስን የለ ጥጋበኞች እያልን እንወቅሳቸው የለ ቅንጥሎች እያልን ልንለፋቸው እንችል ይሆን? እኛስ ባለን አካፋዮች ይህ ሰውዬ ዛሬ ጤነኛ ነው እንዴ? ኑሯችን ራሱ ጾም ሆኖብን እንዲህ አይነት ወሬ ያወራል። ምን ሆኖ ነው የምንሰጠው?
እንዴ ካልበለጸግን በቀር እንዴት ነው የሚሰው? እንኳን የምናካፍለው ለራሳችን ምን ተርፎን ነው ልትሆኑ ትችላላችሁ። እውነታው ግን እንነጋገር። እውነታው ይሄ ምን ኖሮን እንሰጣለን ካላችሁ አለን። ምን አለን? ዮሐንስ አፈወርቅ አሁንም ጠቅሳለሁ፣ በረከቱ ትደርብንና እንዲህ ይላል፣ ድህነትህ የቱንም ያህል ቢሆን 2 ዲናር አለ። ልድገሙ፣ ድህነትህ የቱንም ያክል ቢሆን 2 ዲናር አለ። ይሄ 2 ዲናር ምንድን ነው? 2 እግሮች አሉ ሕሙማን ጠይቅበት፣ 2 ዓይኖች አሉ የሚሰቃዩትን እይበት፣ ቢያንስ 1 ጣራ አለ ድሆችን አስጠጋበት። 2 ዲናር አለ። እንደዛ ሴት የመጨረሻው 2 ዲናር ኖሯት በዚያ በምኩራብ በሙዳየ ምጽዋት ውስጥ እንደከተተችው የምትሰጠው ነገር እንኳን ባይኖርህ እግዚአብሔር ይማርህ ትለዋለህ። የሚሰቃየውን ታየዋለህ፣ የሚያዝነውን እንባውን ታብስበታለህ። ወንጌል ማለት ይህች ናት ጎበዝ። ሀብት የሚባለው ክርስቲያኖች ስሙ፣ ሀብት የሚባለው በኪስ የሞላው በቦርሳ የታጨቀው በጎተራ የተከተተው በአካውንት የተቀመጠው ብቻ እንዳይመስላችሁ። እና ሀብት ምንድን ነው? ይህ ሀብት ምን? በጉልበት በወዝህ ድሃውን ተንከባከቡ፣ ልብሱን እጠብልህ፣ ተባዩን አራግፍልህ፣ ቤቱን አጽዳለህ። ይሄ ወዝህ ብዙ ሀብት ነው፣ ብዙ ገንዘብ ነው። ልብሱን እጠብልህ፣ ጉዳይ ካለ አስፈጽምልህ፣ ባንክ ቤት ሆነ ደግፈው። በቃ ይሄ አንድ ፕሮጀክት አድርገው 1 ቀን ብቻ ስጠው። ቤት ሞልቷቸው የሰው ረሃብ የያዛቸው አሉ። የሚያወራቸው የሚሰማቸው የሚፈልጉ ጆሮ የራባቸው አድምጠው ይተነፍሳል፣ ደህና ይሆናል፣ ይፈወሳል። ቤት ሞልቷቸው የሰው ረሃብ የያዛቸው፣ መብል ሞልቷቸው ፍቅር የራባቸው፣ እፍኝ ጥሬ ሞልቷቸው አስታዋሽ ልብ የተነፈጋቸው፣ ገንዘብ ኖሯቸው ሰው ያጡ ስንቶች ናቸው። ይህ ሁሉ ሀብት ነው። መስማት ሀብት ነው። መስራት ሀብት ነው። ማድመጥ ሀብት ነው። መገኘት ሁሉ ሀብት ነው። ሀዘን ሰብሯቸው የሚያጽናና ላጡ ዝም ብለህ አብራቸው ከሆንክ እኮ ይጽናናሉ። እውቀት ኖሯ ብር የለ የድሆችን ልጆች አስጠናበት፣ ቱቶሪያል ስራበት፣ አስተምርበት። ምጽዋት ነታ ምጽዋት እኮች ናት። ሀብታ በጣም ብዙ ሀብት አለ። እንደውም ከሚቆጠረው በላይ አንተ ልብ ውስጥ ያለው ሀብት በጣም ጥልቅ ነው። ስለዚህ እሱን አካፍሎ ተያዩበት፣ ተጠያዩበት፣ ሆስፒታል ሄዱበት፣ አንኳኩበት። ስጦታ ስጡ፣ በቃ ስጦታ፣ የማሰብ ስጦታ፣ የመጎብኘት ስጦታ። በጣም ጽኑ ህሙማን የሚያገላብጣቸው ያጡ አገላብጡበት። ሰብሰብ ብላችሁ ጽድቅን ስሩበት። ከቤት ጀምሩና ወደ ጎረቤት ውጡበት። ወንጌል ማለት ይሄ ነው። አትርሱ ይሄን መቅደስ እንደማትረሱ ከበን እንደተቀመጥነው ይሄንን መቅደስ አንርሳው። የተሰጠ ከሆነ ያለ ከሆነ ደግሞ ሀብት ካለ ስጦታ ካለ የገንዘብ ስጦታ በሀብት ላይ የተሾምክ ከሆንክ ደግሞ እነዚህ ነገሮች አስቡ። ምን በል እኔ ሀብት የሰጠኝ በገንዘብ ላይ የሾመኝ እንዳከፋፍልለት ነው። በቃ አከፋፋዮች ነን። እመኑኝ፣ በዚህ ዘመን በየትኛውም ዘመን ክርስቲያን ሆነን ሀብት ከተሰጠ የእኛ ብቻ አይደለም። የማን ነው? ለሌሎች እንድናካፍል የተሰጠ ሀብቱ የባለቤቱ ነው። እኛስ አከፋፋዮች ነን። ዋና አከፋፋይ ሆልሴለር፣ ጅምላ አከፋፋይ ልንሆን እንችላለን። የተሰጠ እንድትመጻደቅበት አስቀምጠ እንድታጓጓው ለክፉ ጊዜ ብለህ እንድታስቀምጥ ብቻ አይደለም። ቆጥብ፣ ግንስ አካፍል። ምን አለ? አከፋፍል። የተሰጠ የትኛው ነገር ቢሆን ያንተ ብቻ አይደለም። የማን ነው? የወንድምህ ነው። ታላላቆቹ ጸጋዎች እንኳን የኛ አይደል? ፀሐይ እኔን የሚላታል የለም። ማን ነው ፀሐይ እኔን የሚላት? ማን ነው ጨረቃ እኔን የሚላት? የኛ አይደለም እንላቸው። ምንጮች የኛ አይደለም፣ ዛፎች የኛ አይደለም። ታላላቆቹ ጸጋዎች የኛ
የሆኑ እነዚህ ታናናሽ ገንዘቦች የኛ ነው መሆን ያለባቸው። የኛ አድርጓቸው ወገኖች፣ የጋራችን አድርጓቸው። በዝናብ ያበቀለው በፀሐይ ያበሰለው የእግዚአብሔር ገንዘብ ነው ብለህ በትህትና መስጠት ይላል ይስሐቅ። በትህትና ወንጌል ምንድን ናት? ይሄ ወንጌል ስጦታ ናት ያልኳችሁ ለዚህ መጨረሻ ሀብትን በጣም ትፈልጋላችሁ። ሀብታችሁን በጣም ትወዱታላችሁ። ልጅ ጋር ነው ገንዘባችሁን በጣም ትወዱታላችሁ። ሀብታችሁን በጣም ትፈልጉታላችሁ። አንድ ሁነኛ ምክር ልምከራችሁ። ሀብታችሁን በጣም ከወደዳችሁት፣ ገንዘባችሁን በጣም ካፈቀራችሁት አንድ ጥቆማን ጠቁማችሁ ወደ ሰማይ ላኩት። በማን ውስጥ? በድሆች ሆድ ውስጥ። በማን ውስጥ? በተራቆቱት ምስኪኖች ውስጥ። ወደ ሰማይ። ለበኋላ አስቀምጡት። ለየትኛው ክፉ ቀን? ክፉ ቀን የሚባለው በሚመጡ ዘመናት የሚመጡ ክፉ ቀኖች ብቻ አይደሉም። የክፉ ቀን ክፉ በሲኦል መጣሉ። ለዚያ ዘመን አስቀምጡት። በአመፃ ገንዘብ ወዳጆችን ለራሳችሁ አብጁ ይላል። በሰማይ የሚቀበሏችሁን አብጁ። ድሆችን፣ ምስኪኖችን፣ ጉንድሾችን፣ የተናቁትን በዚያ ይጠብቋችኋል፣ ይታቀፏችኋል፣ ያጽናኗችኋል፣ ይመልዱላችኋል። ወንጌል ምንድን ናት? ወንጌል ይሄ በጣም ገንዘብን ቆደድከው ላከው። ከሰነዳንን ምዕራፍ እኮ የሚቀበለው ሕይወት ይሄ ነው። በዚህ ተቀበለው። ብልና ዝገት በማያጠፉት ሌቦች አጥሩን ጥሰው ግድግዳ ምሰው ግንብ አፍርሰው ጉድጓድ ቆፍረው በማይሰርቁት በድሆች ሆድ ውስጥ ወደ ክርስቶስ ወደ ሰማይ ነው። ትወዱታላችሁ፣ ወደ ሰማይ ነው። ባንክ ከማስቀመጥ በላይ በእርግጠኝነት ነው የምናገር። አክሲዮን ከመግዛት በላይ በእርግጠኝነት ነው የምናገር። ደግሞ በበረከት ትትረፈረፋላችሁ። ስትሰጡ ይሰጣችኋል። እየነቃነቃ እየጠቀጠቀ በቅፋችሁ ያስሞላችኋል። እንደዚህ ነው ወንጌል። ይሄንን አትርሱ። ሕይወት ይሄ ወንጌል ማህበራዊ ወንጌል ይባላል። ሶሻል ጎስፔል ይባላል። ይሄንን ቀስ በቀስ ኑሩት፣ አትርሱ። ሕይወት ይሄ ነው። መልአከ ብርሃን ሰላማ የሚባሉ ነበሩ ይባላል። መልአከ ብርሃን ሰላማ የሚባሉ ነበሩ ይባላል በኢትዮጵያ ቤተክርስቲያን ታሪክ። እና ሁሉ ጊዜ ገንዘብ ይሰጣሉ፣ ሁሉ ጊዜ ይመጸውታሉ፣ ሁሉ ጊዜ ሰጪ ናቸው። ምንም ነገር እስኪያጡ ድረስ ይመጸውታሉ። እና አብረዋቸው የሚኖሩ ምን ይሏቸዋል? ምን ነው ገንዘብን እንዲያደርግ ጠላኸው ይሏቸዋል። ባትወደው ምን ነው እንደዚህ በተንከው ይሏቸዋል። መልአከ ብርሃን እሳቸው ምን ይላሉ? እኔም ልጆቼን ኋላ ወደምንሄድበት አስቀድሜ ብሰደው ወድጄዋለሁ ወይስ ጠልቼዋለሁ ይላሉ። በጣም ከወደዳችሁት ኋላ ወደምትሄዱበት ዲፖዚት አድርጉት። ወንጌል ማለት ይሄ ነው። በተለይ በዚህ ዘመን በጣም ምስኪኖች አሉ፣ በጣም እየተቸገሩ ያሉ፣ በቀን አንድ እንኳን የማይበሉ አሉ። እነዚህን ወገኖች እንድናስባቸው እግዚአብሔር ይርዳል። ከጾም ጋር እቺን ማረን እናስብ ለማለት ነው። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት እንዴት ከሁላችንም ጋር ይሁን፣ እንድንኖረው ይርዳል። አሜን።